ዛሬ የምናጠናው ከቁጥር 10 እስከ 19 ያለው ነው። ምዕራፍ 1 ቁጥር 10 19 መጽሐፍ ቅዱሳችንን ዮሐንስ ራእይ 1 10 እስከ 19 ያለውን እናነባለን። ማለት ዛሬ እንጨርሳለን ምዕራፍ 1ን። በጌታ ቀን በመንፈስ ነበሩ። በኋላም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማው። እንዲሁም የሚታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርነስ ወደ ጴርጋሞንና ወደ ቲያጥሮን ወደ ሰርደስም ወደ ፊላዴልፊያም ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላካለኝ። የሚናገረኝንም ድምጽ ለማየት ዘወር አልኩኝ። ዘወር ብዬም 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስል አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ቁጥር 14 ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምጹም እንደ ብዙ ውሃዎች ድምጽ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ በታች ወደቅኩኝ። ቀኝ እጁንም ጫነብኝ፣ እንዲህ አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው 7ቱ ከዋክብትና የ7ቱ ወርቅ መቅረዞች ምስጢር ይሄ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው ይላል። ክብር ለኢየሱስ ይሁን። በዚህ በ12ኛው ክፍል የምንመለከታቸው ዋና ዋና ነገሮች ቁጥር 10 ላይ ያለውን ሶስቱን ነገር እናብራራለን። የመጀመሪያው ቁጥር 10 ላይ ያለው ሶስት ሐሳብ፣ የመጀመሪያው የጌታ ቀን የሚል ነው። የጌታ ቀን። ሁለተኛው በመንፈስ ነበርኩ ስለምልበት ኢንሲደንት እናብራራለን። ሶስተኛው ከኋላዬ ሰማው ስላለ አስደንጋጭ ድምጽ እንነጋገራለን። በጌታ ቀን ይላል ሎርድስ ዴይ። ጌታ ቀን የሚባለው ምን አይነት ቀን ነው ካላችሁ፣ ይህንን ቀን ዮሐንስ ሊጠቅስ የፈለገበት ምክንያት ዮሐንስ ራእዩን ያየበት የተለየ ቀንን ለመግለጽ ነው። ይህ ቀን በክርስቲያናዊ ትውፊትና በስነ መለኮት ውስጥ ልዩና ጥልቅ ምስጢር ያለ ቀን መሆኑን እንመለከታለን። ቀኑ እሁድ ነው። የትንሣኤ ቀን በመባልም በአዲስ ኪዳን ይታወቃል። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት ድንቅ ቀን እሁድ፣ የሳምንቱ የመጀመሪያ ቀን ሰንበት ተብሎ በብሉይ ኪዳን የሚነገር በዘጸአት 28 ላይ እስራኤላውያን ለእግዚአብሔር እንዲቀድሱ እና እግዚአብሔር ፍጥረታትን ከመፍጠር ያረፈበት ቀን በመሆኑ እንዲቀድሱና እንዲያከብሩ ትእዛዝ የተሰጠበት ቀን ነው። ዮሐንስ ምን እያለ ነው ያለው? ራእዩን የተቀበልኩበት ቀን እሁድ ነው፣ ሰንበት ነው። ሰንበት ነው። ቀኗ እሁድ ስለመሆኑ ማሳወቅ ይፈልጋል። ለምንድን ነው እሁድ መሆኑን ማሳወቅ የፈለገው? ለምንድን ነው እሁድ መሆኑን መናገር የፈለገው ካላችሁ፣ ልዩ ትርጉም ስላለ ነው። እንደምታውቁት ፈሪሳውያን ኢየሱስ ክርስቶስ በዚች በእሁድ ዕለት በሚያደርጋቸው ነገሮች ደስተኛ አልነበሩም። በእሁድ ቀን ላይ ደስተኛ አልነበሩም። የመጀመሪያ ኢየሱስን የሚከሱበት ምክንያት እችን የጌታ ቀን የተባለውን ሰንበት ወይም እሁድን ይጥሳል፣ አያከብርም ብለው ስለሚከሱ በኢየሱስ ክርስቶስ ላይ ይሄንን ወንጀል ይሄንን ክስ ይለጥፉበት ነበረ። ይቺ ቀን
አይሁዳውያን ፈሪሳውያንን የሚያስቆጣ ወግ አጥባቂዎችን የሚያናድድ ኢየሱስ ክርስቶስ ግን በልዩ ሁኔታ ሊጠቀምና ሊሰራ የሚፈልጋት ቀን ነበረች። ለምንድነው አይሁዳውያን ፈሪሳውያን ወግ አጥባቂዎች ይችን ቀን አጥብቆ የሚፈልጓት ካላችሁ ቀኑን በእርግጥ እግዚአብሔር ጌታ እንዲከብርበት የተቀመጠ ቀን ነው። ቀኑ ራሱ የጌታ ቀን ነው። ነገር ግን እነዚህ ሰዎች እሁድን በማክበር ሰበብ እሁድን በመጠበቅ ሰበብ ብዙ የራሳቸውን አይዲዮሎጂና ጫና ያመጡ ሰዎች ላይ የሚጭኑበት ህዝቦቻቸውን የሚያጎብጡበት የእሁዱ ጌታ ያለ እነርሱ ጌታ የሚሆኑበት ቀን ስለነበረ ኢየሱስ ይህንን ማፍረስ ይፈልግ ነበር። እሁድ የጌታ ቀን ነው በለው አጠገብ ያለውን ሰው እናንተና እኔ አንሽርም ኒው ቴስታመንት ዘመን ነው በማለት አንሽርም። ሰንበት የጌታ ቀን ነው። ያዙና አጠገብ ያለውን ሰው ይህች ቀን የጌታ ቀን ነች፣ እርሱም የጌታችን የኢየሱስ ክርስቶስ ቀን ነች። በዚህ ቀን በሉ እስኪ በዓለም ላይ ታይቶ በማይታወቅ መንገድ የኢየሱስ ትንሣኤ የተበሰረበት ቀን ነው። እቺ ቀን ወሳኝ ቀን ነች፣ ጌታ የሚፈልጋት ቀን ነች። ፈሪሳውያን ግን ይችን ቀን የእግዚአብሔር ቀን ነው በሚል ሰበብ ሰዎች ምንም እንዳያደርጉ አንድም ከሚያውጁትና ከሚጭኑት ስርዓታቸውና ከሚያመጡት ህግጋትና ጫና እንዳያመልጣቸው ሰው ሁሉ ተሰብስቦ ይችን ቀን አክብሮ ፊት ለፊታቸው መጥቶ እነርሱ ፊት እንዲወርቁ ቀኗ ላይ የሚተላለፈውን መልእክት በትልቅ ፍርሃት እንዲሰሙ ያደርጉ ነበር። በዚህ ቀን ላይ በእርግጥ የእግዚአብሔር ቃል እየተሰበከ ቢሆን የእግዚአብሔር ድምጽ እየተነገረ ቢሆን እንደ ኮምፕሊትሊ የእግዚአብሔርን ድምጽ እያስተላለፉ ቢሆን እጅግ ባማረ ነበር። ነገር ግን ፈሪሳውያን ይህንን አልነበረም የሚያደርጉት። የራሳቸውን ህግ፣ የራሳቸውን ጫና፣ የራሳቸውን ጌትነት የሚያንጸባርቁበት ስለነበረ ጌታ ኢየሱስ ክርስቶስ ግን ይህች ቀን የኔ ቀን ናት። እንደውም እንዲህ ሲል ትመለከታላችሁ በማቴዎስ 6 ላይ ሰንበት እሁድ ራሱ የእሁድ ጌታ ራሱ እኔ ነኝ ብሎ ስናገራቸው ታያላችሁ። እኔ ነኝ የእሁዱ ጌታ፣ የሰንበቱ ጌታ እኔ ነኝ፣ እናንተ በዚህ ቀን ላይ ጌታ መሆን አትችሉም የሚል መልእክት ሲያስተላልፍ እንመለከታለን። ለምሳሌ ፈሪሳውያን ይህችን ቀን በተለየ ሁኔታ ኢየሱስ ክርስቶስ የሚሰራውን ስራ የጠሉበትን 4 ክፍል ብቻ እንመለከታለን። አምስተኛው እናንተ ስለምታውቁ በሰንበት አንተ ደቀ መዛሙርቶች እሸትን ቀጥፈው ይበላሉ፣ እንደዚህ ያደርጋሉ፣ በሰንበት እንዲህ ይሰራሉ ብሎ ተናግሯሉ። 4ቱ ለምሳሌ እጁ የሰለለበትን ሰው ፈውሷል ኢየሱስ። መቼ? እሁድ ቀን። በእሁድ ቀን እጁ የሰለለበትን ሰው ማቴዎስ ወንጌል 12:10 ላይ። ሁለተኛ ከ18 ዓመት ጀምሮ ጎባጣ የነበረችን ሴት ቀና አድርጓል ኢየሱስ ፈውሷል። ቀኑ መቼ ነበረ? ሰንበት ነበረ። ሉቃስ ወንጌል 13:11 ላይ ታገኛላችሁ። ሆዱ የተነፋ ሰው በዚህ ቀን በእሁድ ቀን ፈውሷል። ሉቃስ ወንጌል ምዕራፍ 14 ቁጥር 2። ከመወለዱ ጀምሮ ደግሞ ይሄ ደግሞ ትልቅ ክርክር ያስነሳው ሰውዬ ነው እንደምታውቁት። እንደውም ምን ብሎታል ይሄንን ሰው? አንተ ኢየሱስ ፈውሶኛል ብለህ እንዳትመሰክር፣ እንዳትናገር። ብዙ ሰበብ አምጥቶ ሲያቅታቸው ፈውሱ ልክ አይደለም አሉ። ሰውዬ እኮ ተፈውሷል፣ በልክ ተፈውሷል፣ ግን ፈውሱ ልክ አይደለም። ለምን አለ? የተፈወሰበት ቀን ልክ ስላልሆነ ያለ እሁድ ስለተፈወሰ ፈውሱ ልክ አይደለም ብሎ የሚቃወሙበትን ነገር አጥተው በቃ እሁድ ቀን ነው ይሄ ሰው የተፈወሰው፣ ይሄ ፈውስ ውድቅ ነው አለ። ልክ ይሄ እግር ኳስ፣ እኔ እግር ኳስ ደጋፊ አይደለሁም፣ ግን ዝም ብዬ ህጉን ስለማላውቅ የገባ ጎል ሁሉ እኔ ቢቆጠር ደስ ይለኛል። ጥሩ ከዘመርክ ራሱ ቫር ይገባሉ። አንተ አያስጠላም? የተመታ ይሁን ጥሩ ከሰበክ ቫር ይገባሉ። ቫር ታውቃላችሁ? እኔም ያወቅኩት ባለፈው ሳምንት ነው። በሕግ አምላክ እንዴ ፍሬሽ ነው። ስለዚህ አጣጥማለሁ ዛሬ ቫር የምለውን። ቫር ይገባሉ። የሆነ ነገር ስኬት ብሎ ሲመጣ ይኸው ሰውዬ እጁ የሰለለበት ሰው ዋው እጄን መዘርጋት ቻልኩ ሃሌሉያ ጌታን ስለኔ አመስግኑልኝ ብሎ ሲያጨበጭብ እነሱ ቶሎ ብሎ በቫር ይታይ ሲያዩ እሁድ ነው፣ ውድቅ ነው ፈውሱ። ውድቅ አይደለም፣ ሰውዬ እጁ ቀጥ ብሎ ቀርቷል። በአንተ ህይወት እግዚአብሔር ታምር እየሰራ ቫር የሚገቡ ያፍራሉ።
ሲሳካልህ ቫር ይገባሉ። ከቆሪጥ ነው፣ ከራሱ ነው፣ ከአካውንቱ ነው፣ ከእንትና ነው፣ ተበድሮ ነው። አትበደርም፣ ከራስህ ትበለጽጋለህ። በኢየሱስም አንገትህን አትደፋም፣ እግዚአብሔር ቀና ያደርጋል። እቺ አማርኛ ለዛሬ ነው የምጠቀማት። ያዘውና ቫር የሚገቡ ዛሬ ያፍራሉ በሉስ። ከጀርባ የሚከታተሉ ያፍራሉ በሉስ። ኢየሱስ እንደሆነ በሉስ። ባንተ ህይወት ላይ ተአምራቱን ይቀጥላል፣ ስራውን ይቀጥላል፣ አደራረጉን ይቀጥላል። ጠላቶች እያዩ እየተከራከሩ ልክ አይደለም እያሉ እግዚአብሔር ስራን ይቀጥልብሃል። ሃሌሉያ! ይቀጥልብሃል እግዚአብሔር። ያዘው እንደገና ነገሩ ይቀጥቱ ብለ ይቀጥልብሃል። ያዘው በለው። መጀመሪያ ምን እንደምሉ ልንገራችሁ። የሱ አይደለም እላለሁ። መጀመሪያ የሱ አይደለም፣ የሱ እኮ ነው። 5-6 ማስረጃ ከመጣ በኋላ የሱም ከሆነ ልክ አይደለም እላለሁ። ወግቻለሁ አትልም እናንተ ሰውዬ? ነግሬሃለሁ። ክርክሩ ብኖርም በሉ እስኪ እግዚአብሔር በእኔ ህይወት ላይ ተአምራቱን እየሰራ ይቀጥላል። ቫር ይገባል፣ ጀርባ ይገባል። ሁለተኛ ስቴፕ ላይ የሱም ከሆነ ልክ አይደለም እላለሁ። ሶስተኛ ላይ በቃ እሺ መማር እንደዚህም ከሆነ የሰጠው ሰው ልክ አይደለም እላለሁ። አይታችኋል? የፈሪሳውያን ክርክር ከበረከቴ ዙሪያ ዛሬ ደፍቻለሁ ነው። ፈሪሳውያን እያዩ ትከብራለህ። አንተ ስለምኑ እያወራህ ነው? ጉዳዩ መንፈሳዊ ቋንቋ ነው፣ ይገባሃል። ዝም ብለህ ተቀበል። ፈሪሳውያን እያዩ ላይ ትወጣለህ። ፈሪሳውያን እያዩ ትከብራለህ። በአንድ እርምጃ ይስጠው። ፈሪሳውያን በአንድ ደረጃ ሲደነቁ ወደ ሌላኛው ደረጃ፣ በዛኛው ሲደነቁ ወደ ሌላኛው ደረጃ፣ መጨበጥ፣ መያዝ፣ መታሰር በማትችልበት ደረጃ በኢየሱስ ስም። ስለዛ ሰውዬ በተለይ እኔ አንድ ጊዜ በጣም ረጅም ሰዓት 2 ሰዓት ምናምን ሰብኬያለሁ። ስለዚህ እውር ሰውዬ ዮሐንስ ወንጌል 9 ላይ ጌታ ኢየሱስ ክርስቶስ የፈወሰው ሰውዬ ጉዳይ ምን እንዳሉ ታውቃላችሁ? ቤተሰቦቹ ራሱ አሁን ሰውዬው ራሱ ሙሉ ነው አሉ። ማጉደል አትችሉም፣ ጎደሎ ማለትም አትችሉም። ስለሱ እንደ ድሮ እኛን ማናገርም አትችሉም። ኢየሱስ መጥቶ ሞልቶት ሰውየውን አልፏል። ጎደሎ ነበረ፣ ግን ህይወቱ ላይ የጎደለ ትልቅ ጉዳይ ነበረ። ኢየሱስ ሞልቶት አልፏል። ልተንብይባችሁ ዛሬ በኢየሱስም በእናንተ ህይወት የሚታየውን ጎደሎ ኢየሱስ ሞልቶ ያልፋል። ዋና ጉድለታችሁን ደፍኖ ያልፋል። የታወቀ ስብራታችሁን ጠግኖ ያልፋል። የታወቀ ውድቀታችሁን ኢየሱስ ዛሬ አንስቶ ያልፋል። በጣም ያናድዳቸው ነበር። እኔው ምናልባት እዚህ መካከል ታዲያ አንተ የምታወራው ስለ ፈሪሳውያን መጽሐፉ የተጻፈው እና በዚህ መጽሐፍ ውስጥ በክፉ በጭቆና የተፈረጁ ሰዎች ሮማውያን በምን አገናኝተህ ነው እንዳትሉኝ። ምንም እንኳን ፈሪሳውያን በሮማውያን ቁጥጥር ውስጥ ያሉ ቢሆኑም የተገዙ ያሉ ቢሆኑም አይዲዮሎጂያቸው ተመሳሳይ ነው። በኢየሱስ ጉዳይ ሁለቱም ተባባሪ ናቸው። 4 የሚያመሳስላቸው ነገሮችን እናገራለሁ። የመጀመሪያው ሕግ በማጥበቅ ወግ በማጥበቅ አንድ ናቸው። ተዋታሰልቦ አለ ወግ በማጥበቅ ለስልጣን ባላቸው አመለካከት አንድ ናቸው። እነዚህም ይሁዱን መልቀቅ አይፈልግም። የኛ ነው ይላሉ። ይሁዱ የኛ ነው። ኢየሱስ ደግሞ ይሁዱ የኔ ነው ይላል። አይታችኋል ልዩነቱ? ይሁዱ የኛ ነው ይላሉ። አሁንም ዛሬም አሉ እኮ ይሁዱ የኛ ነው የሚሉ አሉ። ፈሪሳውያን ስላላወቃችሁ ነው አሉ። እግዚአብሔር ከፈሪሳውያን ይጠብቀን። የተለያየ የጫና አለንጋ የሚያሳርፉበት ቀን። ይሁዱን መልቀቅ አይፈልጉም ስልጣናቸውን። ኢየሱስ ክርስቶስን በነገራችን ላይ አንድ ነገር ልንገራችሁ። አይሁዶች ወይም ፈሪሳውያን የተባሉ ከፈሪሳውያን ጋር የተባበሩ አይሁዶችም ፈሪሳውያን ይባላሉ። የተባበሩ ፈሪሳውያኖች ኢየሱስን አጥብቆ ጠልቶ ለሞት ያበቁበት ትልቁ ምክንያት ወንበራችንን ይወስዳል ብሎ ነው። በጣም ሞኝነት እኮ ነው። እርሱ አምላክ፣ እነሱም ፈልጉት የቸርች ዋና መሪ ይሆናል ብሎ ነው። የቤቱን ጌታ ቤቱን መጥቶ ያስተባብራል ብሎ ፈርቶ
ነው ለስቅላት ተሳልፈው የሰጡት። ሌላ እኮ ሪዝን የለውም። ፈሪሳውያን ቅናታቸው ምንድነው? ከኛ በላይ ህዝቡ ለምን ያዳምጣል ነው። ይሄ መንፈስ የተመታ ይሁን። አጠገብ ያለ ገጣለ ከዚህ በኋላ በላ አምላሉ እንዳትደመጥ የሚያረጉ ይያሉ እየተደመጥክ ትቀጥላለህ ባሉስ ለምን ተቀን የቸርቹ ዋና መሪ አድርጎ ይመርጣሉ ብሎ እሱ የቸርቹ ዋና መሪ አይደለም፣ የቸርቹ ጌታ ነው። ኢየሱስ ክርስቶስ የመጣው ጌታ ነው። ለአብያተ ክርስቲያናት ሁሉ ጌታ ነው። እነሱ ደግሞ የሆነ ሄድ ኦፊስ ላይ ሊገባብን ይችላል ብሎ ዘንድሮ በየቦታ አለ። እኛ ሄድ ኦፊስ የለንም። እኛ ሄድ ዱቢ ጋለ ይገባችኋል። የሆነ ፈሪሳውያን ሰፈር የቆያችሁ ሰዎች ሄድ ኦፊስ ከኛ ብሎ ዋና ወንበር ሊወስድብን ይችላል። ምታውላል ውድቀርጎ ይላል። ወጋው አትወጋም እንዴ? ፈሪሳውያን ስለ ቤተ መቅደስ ስልጣን ያስባሉ። ሮማውያን ደግሞ ይህ ሰው the most popular የሆነ ሰው ነው፣ ተደማጭ ሰው ነው። ድንገት እንኳን ግብር አትገብሩ ብል ተቃውሞ አስነሱ ብል ሰውዬ በሚያደርጋቸው ድርጊቶች ሁሉ አውራ የሆነ ሰው ስለሆነ መንግስታችንን ገልብጦ የነ ኔሮን የነ ዶሚሽያን የነ ቄሳርን ዋና ስልጣን ሊቀበል ይችላል ብሎ ነው የሚፈሩት። የነገስታት ንጉስ ሆኖ እነሱ የሮማ ንጉስ እንደሆነ ነው የሚያስቡት። ይሄ ነው የጦርነቱ ኢየሱስን ለመግደል አንገፍግፎ እንደዛ አይደለም አንገፍግፎ ለግድያ ያበቁበት ምክንያት ይሄ ነው። ታውቃላችሁ ሄሮድስ ራሱ ምን እንዳደረገ? ንጉስ ተወልዷል ሲሉ ወይኔ ወንበር ሊወስድ ነው። ያ ቆሻሻ ወንበር አይደለም፣ ሰማይ ሰማያት ዙፋናት ሁሉ መቀመጫ የሆነለት የኛ ጌታ። እነዚህ ሰዎች እዚህ ተከራከሩ። መጨረሻ ላይ በዚህ ክርክር ነው ለሞት ያበቁት። አለመረዳት መጥፎ ነው። እግዚአብሔር መንፈሳዊ አይኖችን ይክፈት በሉ። አጠገባለሁ ሰው ያዘውና እግዚአብሔር መንፈሳዊ አይኖችን ይክፈት በሉት። ሰው መንፈሳዊ አይን ካልተከፈተ እዚህ ያለውን ብቻ ያየ ማዶ ያለውን ሚስ ያደርጋል። ዶንት ሚስ ኢት። እግዚአብሔር ስፒሪቹዋል አይናችሁን ይክፈት። ባረኳችሁ በኢየሱስም መንፈሳዊ አይናችሁ ይከፈት። መንፈሳዊ አይን ሲከፈት አልተከፈተም። ሞኞች የተባሉ አልተማሩም የተባሉ ግን መንፈሳዊ አይናቸው ክፍት ነበር። አይተውታል። እርሱ ጌታ ነው። እነዚህ ንጉስ ሊሆን ይችላል አሉ። እሱ ግን የነገስታት ንጉስና የጌቶች ሁሉ ጌታ ነው ብለው ሌሎቹ ያመልኩታል። ሁለተኛው ክርስቶስ የጋራ ጠላታቸው ነው ብያለሁ። ቢኮዝ ኦፍ ፖለቲክስ ፓክስ ሮማና የሚባል ሲስተም እንድናዳ አይፈልጉም እነሱ። በጣም ኃይለኛ ሲስተም ነው። ዓለምን ለማንበርከክ ቄሳሮች የዘረጉት ሲስተም ነው። ይሄ ከትንቢተ ዳንኤል ከፋሪስ መንግስት ጋር የሚያያዝ ነው። በጣም ስትሮንግ ሲስተም ነው። ዓለም እንድትንበረከክ እንፈልጋለን። ለምሳሌ አንዳንድ ድርጊቶቻቸውን ያው እንኳን ሰው ስለሆኑ ስለሚሳሳቱ እንኮንናለን። አሜሪካ ብታደርጋቸው አንዳንድ ድርጊቶች በጣም ኦቨር ነው። ታውቃላችሁ አይደለ? ኦቨር ነው። ዓለምን በእኛ ስር ካልሆነ ብላ የምታደርጋቸው አክቶች አሉ። ለምሳሌ እቺ በስንት ጣጣ ደሞዛችን ምናችን ተወስቶ ስንት ነገር ዋጋ ከፍለን ሰው ለምነን የሰራናትን ግድብ ራሱ እኔ ነኝ የሰራሁት ብላ እውቅና እንድንሰጥ እኮ ነው። አዎ አንቺ ነሽ የሰራሽው በቃ ይገባሻል። እነዚህ ያንክ ዓለምን ማንበርከክ የሚፈልጉበት ሲስተም ነበረ። ፓክስ ሮማና የሚባል ሲስተም እዩ፣ አንብቡ ስለዛ ሲስተም። በጣም ሲሪየስ ሲስተም ነው። የሜዶስና የፋሪስ ህግ እንደሚባለው ማለት ነው። ከዚህ የተነሳ ኢየሱስ የኛን ሲስተም ጥሶ ይገባል ብሎ ያስባሉ። ኢየሱስ የፕላኔቶችን ሲስተም የፍጥረታትን ሲስተም ገንድሶ ጥሶ የገባ አምላክ ነው ሲጀምር። አሜን አሜን። ይበትናል ሲስተማቸውን፣ የማይጠቅመውን ይበትናል። ሁለቱም ህግና ስርዓት ላይ ያተኩራሉ። ህጋችንን የጣሰ ቅድም እንዳልኳችሁ። ሌላ ሁለቱም ግብዞች ናቸው። ታዲያ ኢየሱስን ለምን ይጠራሉ ካላችሁ ግብዞች ናቸው። ምንድነው ግብዝነት? የኢየሱስ ትምህርት እንደምታውቁት ላይፍ ተቺንግ ነው። ህይወትን የሚነካ ትምህርት ነው። የኢየሱስ ትምህርት ውስጥ ሾው የለም። ከላይ የሆነ ንግግር የለም። ከላይ የሆነ ነገር የለም። ኢየሱስ አስተማሪውንም እየነካ ነው የሚያስተምረው። እንዲህ ስትል አንተም አለህበት እያለ ይናገራል። እያንዳንዳቸውን ይነካል። እነሱ ደግሞ እኛ ማዘዝ እንጂ መታዘዝ አንችልም ብሎ ነው የሚያስቡት። አይታችኋል? ጸልዩ ይላሉ፣ እነሱ መጸለይ አይፈልጉም። ጾሙ ይላሉ፣ እነሱ መጾም አይፈልጉም።
ተቀደሱ ይላሉ፣ እነሱ ቅድስና ሰፈር መዋል አይፈልጉም። አታመንዝሩ ይላሉ፣ እነሱ ምንዝርናን መተው አይፈልጉም። አትስረቁ ይላሉ፣ እነሱ በገፍ ህዝቡን ይሰርቃሉ። አደገኛ እውቀት ነች፣ አደገኛ አካሄድ ነች። ዛሬም በየቤተ ክርስቲያን በእያንዳንዱ ቦታ ያለች አካሄድ። እግዚአብሔር ከዚህ ያድነን። ያለ ነው የሌለ ነው? ያለ ነው። ግብዝነት የሚለው በጣም በቃ ከቨር ፔጅ ያልተኖረን ህይወት ፕሪች ማድረግ ማለት ነው። ያልተኖረ ህይወት መስበክ፣ መተወን። ግብዝነት ማለት ተዋናይነት ማለት ነው። ትወና በየቦታ ያለ ትወና ነው። እግዚአብሔር ከትወና ህይወት ያውጣን። አሜን ነው። ንስሐ እየገባን ነው ራእይን የምንማረው፣ ዝም ብለን አይደለም። ላይፍ ተች የሚያደርግ ትምህርት ነው ብያለሁ። ኢየሱስ ህይወታቸውን የሚነካ መምህር ስለሆነ አይፈልጉም። እነሱ ደግሞ ህይወት እንድነካ አይፈልጉም። ክብራቸውን እንደተጠበቀ ፓፓ ቄሱ ዋናው አንተ ጉልበታቸውን እናንተ አንተማ አፈር በልቼልሃለሁ። እነሱ ማልቀስ አይፈልጉ፣ ህዝቡ ሲያለቅሱ ማየት ይፈልጋሉ። ጫና። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ህዝቡን አየና እናንተ ሸክም የከበዳችሁ አለ። በኢየሱስ የማን ሸክም እንደሆነ ታውቃላችሁ? የበሽታ የታይፎስ የታይፎድ ሸክም አይደለም፣ የፈሪሳውያን ህግ ሸክም ነው። ወደ እኔ ኑ አለ፣ እኔ አሳርፋችኋለሁ። እዛ ቦታ መጽሐፍ ቅዱስ እየተማራችሁ ያላችሁ ታግዙኛላችሁ። ወረድ ብሎ እንደምል ታውቃላችሁ? ቀንበሬ የነሱ ቀንበር ግን ኃይለኛ ነው፣ የኔ ቀንበር ግን ለዝብ ሸክምም ቀላል ነው። ማሸከም ይፈልጋል፣ ምንም መሸከም አይፈልጉም። ለታይታ ነው መኖር የሚፈልጉት። የመጨረሻው እናንተም የምታውቁት ፈሪሳውያን ቆንጆ ክስ አዘጋጁና የሚሞትበት የማይመለስ በችሎት። አሁን እዚህ ዳኞች ዛሬ አልመጡም። ዴቪም እያየሁት አይደለም፣ ካለ እጅ ታነሳለ። አብቴሽም የለም። በህግ የሚረዱን የነበሩ ሰዎች ቆንጆ መዝገብ ከመጣ ዳኛ አይቸገርም ይባላል። የዳኛ አይን መዝገብ ነው ይባላል። ቆንጆ መዝገብ ስለው አመጡ። ሮማውያን አልተቸገሩም። ወገሩ፣ ሰቀሉ፣ ገደሉ። ፈሪሳውያን አቀባበሉ፣ ሮማውያን ተገደሉ። በሮማውያን እጅ ተገደለ ማለት ነው ኢየሱስ። ለዚህ ነው ተመሳሳይ ነው አይዲዮሎጂያቸው። ኢየሱስ ደግሞ ይሄንን አይዲዮሎጂያቸውን ጥሶ መምጣት ይፈልግ ስለነበረ ለምንድን ነው ይሄን ዮሐንስ በእሁድ ቀን ነው መልእክቱን የተቀበልኩት ብለው ፊት ለፊት ያወራው? አሁንም የኢየሱስ ክርስቶስን በእሁድ ላይ ያለው ልዩ ቁጥጥር ለማንጸባረቅ ነው። ጻፉ የምትጽፉ ሰዎች፣ እዚህ ሁሉን ነገር አልጻፍኩም፣ ከዚህ እንዳትጠብቁ። እዚህ ትንሽ ነገር ነው ያለው። ዮሐንስ ጻፉ። ዮሐንስ መልእክቱን እሁድ እንደተቀበለ ማሳወቅ የፈለገበት ምክንያት ይደግመዋለሁ። ዮሐንስ መልእክቱን እሁድ እንደተቀበለ ማሳወቅ የፈለገበት ምክንያት ኢየሱስ አሁንም በሰንበት ላይ ዋና ጌታ መሆኑን ለማንጸባረቅ ነው። ባይዘወይ አንዳንድ ጻፊዎች ዮሐንስን ምን ብሎ እንደሚገልጹት ታውቃላችሁ? አንድ ሰው ይሄ ማይረግ ብዙ ይጠቀማል። ናይጄሪያዊ ይሁን ምናዊ ይሁን አንድ ሰው ይጠቀማል። the bondest servant of Christ ይባላል ዮሐንስ። በጣም ጥብቅ ለማለትም ያልፋል፣ ከዛም ያልፋል። the bondest servant of Christ ይባላል ዮሐንስ። ኢየሱስን ነው ማሳወቅ የሚፈልገው። በዚህ ጭንቅ ውስጥ ላሉ ሰዎችም ኢየሱስን ነው ማጉላት የሚፈልገው። በመሰረቱ አንድ ሰው ደህንነት በቤተ ክርስቲያን የሚሰጠውን የፋውንዴሽን ትምህርት ለመማር ጊዜ ቢያጣና የማይመች ሁኔታ ውስጥ እንኳን ቢሆን አንድ ነገር ሪኮመንድ አድርግ ይባላል። ሙሉ ዮሐንስን እንዲያነብ አድርግ ይላል። ኢየሱስ ክርስቶስን ፍንቱ አድርጎ ያሳያቸዋል። ስለዚህ ዮሐንስ በዚህ ቦታ ማሳወቅ የፈለገው አሁንም ያ በዛ ዘመን የሰለለ እጁን እየፈታ የነበረው ቀን በእሁድ ቀን
ያ ለዘመናት እውር የነበረውን ሰው በእሁድ ቀን የፈወሰ ጌታ፣ ጎባጣ የነበረችውንም ሴት ቀና ያደረገ ጌታ፣ ይሄንን በኔሮና በዶሚቲያን እንደም በሌሎቹ ጭቆና ስር ያሉ ቅዱሳንን ቀና ሊያደርግ በእሁድ ቀን መጥቷል አለ። መልእክቱ ይሄ ነው። ክብር ለኢየሱስ ይሁን። የጌታ ቀን የሚለው ይሄንን ለማመላከት ነው። ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል 12:8 ሉቃስ ወንጌል 6:5 ላይ የሰው ልጅ የሰንበት ጌታ ነው ብሎ ራሱን ሾሟል፣ ተናግሯል። የሰንበት ጌታ ነው ኢየሱስ። ታዲያ በዚህን ቀን በዚህ በእሁድ ቀን በሰንበት ቀን ጌታ ኢየሱስ ክርስቶስ ለልጆቹ ልዩ መልእክት ሊሰጥ ልዩ ራእይ ሊሰጥ በመጣ ቀን እኔ በመንፈስ ነበርኩላል። ምን ማለት ነው? ከመንፈስ የሚያስወጣ እስር ውስጥ ቢሆንም መንፈስን የሚያስጥል ጣጣ ውስጥ ቢሆንም ለቅሶና ዋይታ ሞት አትፈታ ተብዬ የተወረወርኩበት የፊጥሞ ደሴት ላይ ወንጀል ሳልሰራ ወንጀለኛ ነህ በወንጌል ምክንያት ተብዬ የታሰርኩ ቢሆንም I was in a spirit። ዋው! ዮሐንስ በምን ነበረ? በመንፈስ ነበረ። በመንፈስ ሁን በለው አጠገብ ያለው ነው ሰው be in spirit። ሁሉ ጊዜ በመንፈስ ሁን በለው አጠገብ ያለው ነው ሰው። ዚህን ቀን መንፈስ የሚያስጥል ነገር ዙሪያዬ ላይ ሞልቶ እኔ ግን በዚህን ቀን በመንፈስ ነበርኩ። መንፈስን አላስበላው። ስጋዬን የሚበላ ነገር መጥቷል። አቴንሽንን የሚስብ ነገር መጥቷል። ስቃይ ዙሪያው ይሸታል። ማጉረመረም የሚችልበት በቂ ሪዝን አለ። ነገር ግን እኔ በዚህን ቀንም በመንፈስ ነበርኳል። በኢየሱስም ዘወትር በመንፈስ መሆን ይሁንልን። እጃችሁን ዘርጉና እግዚአብሔር አባቴ ሆይ በሉ እስኪ። ምንም ነገር በህይወቴ ላይ ቢፈጠር ዘወትር በመንፈስ እንዲሆን እርዳኝ። ከመንፈስ የሚያስወጣ ነገር ስላለ ነው። ዮሐንስ በጌታ ቀን በከበረው ቀን ጌታ ሊሰራ በመጣ ቀን ላይ I was available, not physically, spiritually I was there። በመንፈስ መሆን ልዩ መልእክት መቀበልን የሚያሳድል ነገር ነው። በመንፈስ ያልሆኑ ሰዎች በብሉይ ኪዳንም ከእግዚአብሔር ልዩ ኮሊንግ አላገኙም። ታስታውሳላችሁ ሳሙኤልን? የኤሊ ልጆች ምናምንቴዎች ነበሩ ብቻ አይልም፣ ኤሊ ራሱ ምናምንቴ ሆኖ ነበር። ጳጳሱ የሳተ ዘመን ላይ በመንፈስ ግን አንድ ልጅ ነበር ሳሙኤል። እግዚአብሔር በሚመጣ ጊዜ በመንፈስ መገኘት ይሁንላችሁ። ለምንድነው ዮሐንስ በተለየ ሁኔታ በዛን ዘመን ላይ እንዳልኳችሁ ሌሎች አገልጋዮች አሉ በያለው ብዙዎች አሉ። ዮሐንስ ብቻ አልነበረም። በነገራችን ላይ ብዙ የእምነት ጀነራሎች በዛ ዘመን ላይ ነበሩ። አንዱ ፖሊካርፕ ነው ያነሳ ነው አይደለም? ብዙዎችን አንስተናል። እነዚህ ሁሉ እያሉ ለምንድነው በተለየ ሁኔታ ወደ ዮሐንስ እግዚአብሔር የመጣው? He was seriously following the spirit of God። የእግዚአብሔርን መንፈስ በተለየ ሁኔታ አጥብቀ ተከታተል በለው አጠገብ ያለውን ሰው ንገሩት፣ ያዞና በእግዚአብሔርን መንፈስ በተለየ ሁኔታ ኮቴውን ተከታተል። በዘመንህ በለው ጠይቀው እስኪ የተለየ ሰው መሆን ትፈልጋለህ? ለራሲ ብቻ ኖሬ ማለፍ የማትፈልግ ከሆነ በሉ እስኪ ለብዙሃን መኖር የምትፈልግ ከሆነ በሉ እስኪ ህዝብን የሚያሳርፍ መልእክት መቀበል የምትፈልግ ከሆነ ትውልድን ነፃ የሚያወጣ መልእክት መቀበል የምትፈልግ ከሆነ በመንፈስ ኑር፣ በመንፈስ ሆን። በመንፈስ ነው። ሳሙኤል በመንፈስ ስለነበረ ልዩ የእግዚአብሔር ድምጽ ሰምቷል። ኤሊ የሰማ አልነበረም። እሱ ያቃል። ከዚህ በፊት ይለማመድ ነበር፣ አሁን ግን ጠፍቶበታል። ሶስተኛ ዙር ወደ እርሱ ሲሄድ ኦኬ አንተ በቃ ኔትወርክ ኦን ነው ማለት ነው። ተናገር በለው፣ ባሪያ ይተናገር። እሱ ነገር ለኔ ይገባኛል፣ ጌታ ነው አለ። አሁን እኔ ጋር የለም። በኢየሱስም ዛሬ ምሽት ማዳመጥ ይሆንላችሁ። ዛሬ ምሽት ከመንፈስ ቅዱስ ጋር ኮሙኒኬት ማድረግ ይሆንላችሁ። እግዚአብሔር ዛሬ ምሽት በኢየሱስ መንፈሳችሁን ያንቃላችሁ።
ስንቱ መሰለ በረባ ባረባ መንፈስ ቅዱስን አስበልቶ ምኖር በማጉረምረም በተለይ የእግዚአብሔር ልጅ ኢየሱስ ክርስቶስ ነፍሱ የምትጠላ ነገር ቢኖር ማጉረምረም። አታጉረምረም ባለው አጠገብ ያለውን ሰው ማጉረምረም የሚያጉረመርሙ ሰዎች የሚያመነቱ ሰዎች እግዚአብሔር አንዳች አይቀበሉም። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሐዋርያ ጳውሎስ እስከ ቁጥር 19 ባለው ክፍል የተሰሎንቄ ቅዱሳንን በገጠማቸው በሕይወታቸው ላይ በሚመጣባቸው ዱብዳና ስቃይ ሁሉ ጸሎተኞች፣ ትዕግስተኞችና ደስተኞች እንደሆኑ ይመክርና ቁጥር 19 ላይ ወሳኝ ሐሳብ ያስቀምጣል። እርሱም መንፈስን አታጥፉ። እስከ አንብቡ ያላችሁ የያዛችሁ ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ አትወሰድብኝ። ዳዊት ይሄንን ያለበት ኢንሲደንት በአንድ ወቅት ላይ እስራኤላውያን ከጠላት ጋር እየተጋጠመ ኦሪዮን የተባለ ጀነራል በጦርነት ሜዳ ላይ እያለ የኦሪዮንን ሚስት በመድፈሩና በመውሰዱ ኦሪዮንን ደግሞ በማስገደሉ ምክንያት እግዚአብሔር ነብዩ ናታንን ልኮ በወቀሰበት ሰዓት ነው። አስደንጋጭ መልእክት ነው። እንደውም ራሱ እኮ ፈርዶ ነበር። ታስታውሳላችሁ? ብዙ ከብቶች ያሉት ሰው፣ ብዙ ባለብልጥግና ያለ ሰው አንድ በግ ያለችውን ሰው አምጣና እረድልኝ አለ። ይሄ ሰው ምን አንተ በመንግስት ቢገኝ ምን ታደርጋለህ? መሞት ይገባዋል ካለ በኋላ እንግዲያውስ ያ ሰው አንተ ነህ ስል ወንበሬን አትውሰድብኝ፣ ንግስናዬን አትንቀብኝ፣ እባክህን ጌታ ሆይ 5 ዓመት እንኳን እንዲመራ ፍቀድልኝ አላለም። ሁሉን ተወና መንፈስህን ግን ከኔ አትውሰድብኛል። ለምን እንዲህ እንዳለ ታውቃላችሁ? ዳዊት መንፈስ የተወሰደበትን ሰው በሽታ ጠንቅቆ ያውቃል። ለምን? ቅዱሱ ከዳዊት ቀድሞ ወንበር አይደለም የተወሰደው። ክርስቲያኖች የምትሰሩ የምትጸልዩ ፖዚሽን ላይ ያላችሁ አላቅም፣ በተለያየ ሁኔታ ላይ ያላችሁ እግዚአብሔር መንፈስ ቅዱስን ከናንተ አይወሰድባችሁ። መንፈስ የተወሰደበትን ሰው በሽታ ያውቃል። ሲያጋጨው፣ ሲያስጨንቀው፣ አንዴ ጦር ሲያስይዘው እዚሁ እየዘመረ ቀይሮ ጦር ሲያስጨብጠው ያውቃል። ቅዱስ መንፈስ የሄደበትን ሰው በሽታ ያውቃል። ዳዊት ቆቀደም ብለው ያን የመሰለ ወርቃማ ወንበር በእስራኤል ላይ የነገሰበትን ያንን የመሰለ አስደናቂ ፖዚሽን ሁሉ ትቶ ነፍሴን እንኳን አላለም። ነፍሴን ከኔ አትውሰድብኝ አላለም። ነፍስ የሚወሰድ ስጋ የሚቦጫጨቅ ወንበሩ የሚልበት ቅዱሱን መንፈስን ከኔ አትውሰድብኝ አለ። አንድ ሰው ዛሬ እንዲምል ሰው አለ። እግዚአብሔር ሆይ ቅዱሱ መንፈስህን ከኔ ላይ አትውሰድብኝ። እኔ እናንተ ብንሆን ባይኖርስ ምን አገባኝ? በሕገ መንግስት እንጂ በመንፈስ ቅዱስ ነው የሚመራ ወንበሬን ገደል ግባ እባክህ። ወንበር እንዲህ ነው የምንለው እኛ ሰዎች ነን። እኔ እናንተን እያልኩ ይሄ ሁሉ ወደ እኔ ወንበር ከምነካብኝ ቅዱሱ መንፈስ የገባበት ይግባ። እኔ ምን አገባኝ? ብዙ ሰው ዛሬ ያለበት ፖዚሽን ይሄ ነው። ዳዊት ግን ቬሪ ሴንሲቲቭ ኢሹ በህይወቴ እንዳይነካ ሮጦ ሄዶ እሳት እየበላም ቢሆን ማትረፍ የፈለገው ሮጦ ሄዶ መንፈስ ቅዱስ አንተን ማስበላት አልፈልግም፣ አንተን ማስነካት፣ ሌላ ወንበር ይገልበጥ፣ ስልጣኔ ይወሰድ፣ ስሜ ይሰደብ፣ ጉዳይ አይደለም። ቅዱሱን መንፈስህን ግን ካቲቦሎሴ አቫናሺ ባሃዳጋር ያላሶ ቅዱሱን መንፈስን የህይወቴን ማብራት የህይወቴን ጌታ ኮከብ ያደረገኝን ፊት ያወጣኝን ሕያው መንፈስን ያለ ስልጣን መኖር እችላለሁ፣ ያለ እንጀራ መኖር እችላለሁ፣ ያለ ወንበር መኖር እችላለሁ፣ ያለ ስልጣን መቀጠል እችላለሁ። መንፈስ ቅዱስ ያላንተ ግን መቀጠል አልችልም። እባክህን ሌላ ሁሉ ውሰዳል። መንፈስ ቅዱስ ፍቅሬ በጌታ በኢየሱስ ስም ይሄ ጥማት ያለ ሰው እዚህ ውስጥ የለም እንዴ? ወጋው የለም እንዴ? ቅዱስ መንፈስ ቬሪ ኢምፖርታንት ኢሹ።
ቅዱሱን መንፈስን አትውሰድብኝ። ቤናቶስ አይናችሁ ይጨፈንና እጃችሁ ወደ ሰማይ አንሱ። እግዚአብሔር ሆይ በሉ እስኪ። ምናልባት አዝነህብኝ ከኔ ህይወት ላይ ልትወስዶ ያለ ነገር ካለ ስልጣንም ከሆነ ይሄድብኝ፣ ስልጣንም ከሆነ ይወሰድብኝ፣ ምንም ነገር ከሆነ ይሄድብኝ። ቅዱሱ መንፈስህን ግን ከኔ ላይ አትውሰድብኝ። ቱካናስ አታባላሽ ዳዊት ያውቃል። መንፈስ ቅዱስ የተወሰደበትን ሰው በሽታ ስለሚያውቅ እኔ እንዲወሰድ አልፈልግም አለ። እናንተስ ድምጻችሁ ጠፍቶ ነው ማትፈልጉት? እኔ አልፈልግም የሚል ሰው አለ? ቅዱስ መንፈስ ከቤቴ፣ ከጣሪያዬ፣ ከግቤ፣ ከስራ ቦታዬ፣ ከውስጤ እንዳይሄድ አጥብቄ ጮሃለሁ የሚል ሰው አለ? ጩኸቴን አሰማለሁ ዛሬ እንኳን እጄ ስለዚህ መንፈስ ጮሃለሁ የሚል ሰው አለ? ስለ ቅዱስ መንፈስ ህይወታችሁን ሁሉ ስለሚያበራ መንፈስ መናገር የሚፈልግ ሰው አለ? የህይወታችን እንቁ ነው መንፈስ ቅዱስ። ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ እንዳይነካ ተማጸነ። አትውሰድብኛል። ሌላ በሙሉ ቢሄድም ግድ የለኝም። መንፈስ ቅዱስን ግን ለዚህ ነው ዮሐንስ እሳት በእሳት በሆነ መንደር ላይ በመንፈስ ነበርኩ አለ። ለእናንተ መልእክት አለኝ። ያላችሁበት ሁኔታ አይመችም። ዙሪያችሁ ብዙ ንትርክ አለ። ብዙ መንፈስን እንድታጠፉ የሚጎተጉት አለ። ዛሬ ቅዱሱ መንፈስ ከእናንተ አይወሰድባችሁ። እኔ አንድ ምስጢር እውነቱን ልንገራችሁ። እኔም ሁሌ የታዘብኩት በዚህ ትንሿ ዕድሜ ከእናንተ በማንስ እውቀት የታዘብኩትን ነገር ሰይጣን ስራችሁን ሉዝ ስታደርጉ አይደለም ጮቤ ምረግጡ። ስራ ብታጡ ብዙ አይደለም እሱ። ገንዘብ ብታጡ ከሰው እጅ ብትለምኑ ለሱ ብዙ አይደለም። ምን ብዙ ሰንስ አይሰጠው። ብዙ ሰንስ አይሰጠው። የሆነ አደጋ ቢደርስ ሳምቲንግ የቅርብ የምትሉ ሰዎችን ብታጡ በዛ ኢንጆይ አያደርግም። በኢዮብ ህይወት ላይ በተከታታይ ይሞክር የነበረው ቅጥር ከእግዚአብሔር ጋር የሚጣላበት መስመር ነው። ግመሎች ሄዱ ስትል ምስትዮ ሄዱ፣ እንኳን ሄደ። በጎች ሄዱ፣ ይሄዱ። ልጆች ቆለቁ፣ ይሄዱ። ይሄ ሁሉ እንዳይሆን አንድ ነገር ብናደርግ እኮ አይነካንም ነበረ። የዲያብሎስ መደራደሪያ ነጥብ ሁሉ ጊዜ ከእግዚአብሔር ጋር የምትጣሉበት መንገድ ነው። ሰማይን ሉዝ የምታረጉበት፣ የእግዚአብሔርን ድምጽ የምታጡበት መንገድ እዛ ላይ ነው የሚደራደረው። አንተ እኮ በዚህ ሁኔታ ውስጥ ብትሰድበው ሁሉ ነገር ቀጥላል። አንቺ ሰነፍ ሴት፣ ከሰነፍ ሴቶች እንዳንዱ ትቆጠር ያለሻል። ውርርዱ በእናንተ ህይወት ሁሉ ጊዜ ዲያብሎስ ከመንፈሳዊ ነገራችሁ ጋር ነው። እግዚአብሔር መንፈሳችሁን ይጠብቅላችሁ። ያዙና አጠገብ ያለውን ሰው እግዚአብሔር መንፈስን ይጠብቅልህ በሎስ። ሻውት ይታገኝ በጣም ጮክ ብላችሁ እግዚአብሔር ቅዱሱ መንፈስን ይጠብቅልህ በሎስ። ትምህርት ፌል ብታደርጉ፣ ኢኮኖሚ ፌል ብታደርጉ ሰይጣን now does not matter ምንም አይመስለው። ሞክሮ ሲያጣ ሪፖርት ይዞ ተመልሶ ሄደና ከኔ ጋር ያለው መስመር ምን አለ? እሱን እስካሁን አላስነካም። ታዲያ ምን ይሻላል? ከዚህ በኋላማ ጨዋታውን 1-0 ከኢዮብ ጋር ተሸንፊያለሁ። ወደ ቤት ዘወር ስል በቅጽበት አይን ያጣቸው ነገሮችን ያ በውስጡ ያስጠበቀው መንፈስ ደብል እያደረገ ጠራው። ጥፍ እያደረገ ይኸው ልንገራችሁ፣ በህይወታችሁ ዘመን መንፈሳዊ ነገራችሁን ስታስጠብቁ የሄደባችሁ ቁሳዊ ነገር ሁለት እጥፍ እየሆነ ነው የሚመጣባችሁ።
በኢየሱስም ቅዱሱን መንፈስ ማስጠበቅ ይሆንላችሁ። yes በዚህ ቀን መንፈስ ላይ ነበርኩ። ብዙ ሰዎች ማጉረምረም ላይ ነበር። ብዙ ሰዎች ሐዘን ላይ ነበር። ብዙ ሰዎች እግዚአብሔር የለም በሚሉበት ጊዜ ሰዎች ይሄ መንፈስ ባንድም በሌላ ይደክማሉ። ግን እግዚአብሔር ቸር አምላክ ነው። እሱ ነው የሚደንቀው። ግን እንቁም የሆነው የህይወት ስታንዳርድ አስጠብቀን ብንኖር ነው። አስጠብቅ በለው አጠገብ ያለውን ሰው አስጠብቀን ኑር በለው እስኪ። አስጠብቀን እንድንኖር መጽሐፉ ያዛል። ሶስተኛው በኋላዬ የመለከትን ድምጽ ሰማሁ ይላል። ወደፊት ይለፈ በኋላዬም የመለከት ድምጽ ተሰማ ይላል። መለከት ወይም ሾፋር ወይም ትራምፔት፣ ሾፋር በግሪክ ነው። ምንድነው ካላችሁ የነገስታት አዋጅ የሚነገርበት የእግዚአብሔርም ልዩ ትእዛዝ የሚተላለፍበት የጉዳዩን አስቸኳይነትና ትኩረት ወይም ታላቅነት የሚገለጥበት ነው። በዚህ ስፍራም ጌታ ኢየሱስ ክርስቶስ ለዮሐንስ እየሰጠ ያለው ድምጽ ከንጉስም የነገስታት ንጉስ ድምጽ ስለሆነ ነው መለከት ድምጽ ተብሎ የተጻፈው። ድምጹ የነገስታት ንጉስ ድምጽ መሆኑን ለማመላከት ነው። የምትጽፉ ከሆነ ፖይንት ስታር አድርጉ ወይም ነጥብ አድርጉና ጻፉ። መለከት የሚለው እዚህ ጋር የገባው ጻፉ። እዚህ ላይ ሁሉ ነገር አልጻፍኩም ብያለሁ። መለከት የሚለው እየጻፈ ላለ ሰው ያወራው ነው። መለከት የሚለው ይህ ለዮሐንስ የተሰጠ ራእይ የነገስታት ንጉስ የኢየሱስ ድምጽ መሆኑን ለማመላከት ነው። ሰፊ ማብራሪያ ተጽፎ ታገኛላችሁ። በዚህ ሰዓት ትኩረቴን በሙሉ አዞርኩላል። ከነበረበት ሁኔታ ሙሉ በሙሉ ትኩረቱን ወደ ሰማይ አቅጣጫ ወደ ምናገር አቅጣጫ ከኋላዬ ስል ሊትራሪ ይሄ ከጀርባ ብቻ ማለት አይደለም። እያየ ፊት ማለት እያየ የነበርክበት ዳይሜንሽን ማለት ነው። ፊት ማለት ኤቭሪቲንግ ቪዚብል ላንተ ነገሮች የሚታይበት አቅጣጫ ማለት ነው። ጀርባ ማለት አንተ የማታየው ሌሎች የሚያዩት አቅጣጫ ማለት ነው። ለምሳሌ እኔ እናንተን እያየው ነው። እናንተ ከኔ ጀርባ ያሉ ነገሮችን ሁሉ እያያችሁ ነው። አንተ እያየ ያለው አለ ዮሐንስን በመንፈስ ነው። ይሄ ሰው ሬዲ ነው። እዚህ የተሰቃየ ያለውን የእስራኤል ቅዱሳንን የመከራ አለንጋና ስቃይ ነው ያያለው። ዙር አለ ሰማይ ስለነዚህ ያዘጋጀውን እቅድ ተመልከታል። ከጀርባ ሲመለከት ዋው ጌታ አላቸው። የመጀመሪያ ያየው በሚገርም ግርማ ሞገስ የቆመውን ጌታ ተመለከተ። የመጨረሻ ስላይድ ላይ ትሄድልኛለህ። እዛ ነው ወደ ኋላ የምትመለሰው። ኢየሱስን ነው ያየው ዮሐንስ። በምን አይነት ሁኔታ ነው ኢየሱስን ያየው? ዮሐንስን ኢየሱስን አንደኛ ረጅም ልብስ ለብሶ የነገስታት ልብስ የሊቀ ካህናት ልብስ ማለት ነው። ሁለተኛ ደረቱ በወርቅ ታጥቆ አሁንም ድል ነሽነትንና ንግስናውን ለማሳየት ነው። ሶስተኛ ራሱ ጸጉሩ ነጭ በረዶ ዘላለማዊ ቅድስናን ለማንጸባረቅ፣ አይኖቹ እንደ እሳት ነበልባል የክርስቶስን ሁሉን አዋቂና ሁሉን የሚያይ አይን፣ እግሮቹ በእቶን የነጠረ ጋሌናስ የክርስቶስን የማይናወጥ ብርታትና ንጽህና፣ እንደ ብዙ ውኆች ድምጽ አዎ የሚያስፈራ የነገስታት ንጉስ ድምጽ መሆኑ ትንቢተ ሕዝቅኤል 43:2 ታነባላችሁ እናንተ። በእጆቹ 7 ከዋክብት ነበሩ። የቤተ ክርስቲያን መላእክቶች ናቸው። ተብራርቷል እዚህ ታች ላይ እንዳያችሁት። የቤተ ክርስቲያን መላእክቶች ማለት ማን ነው? ገብርኤል ሚካኤል አይደሉም። የቤተ ክርስቲያን አገልጋዮች ማለት ነው። የቤተ ክርስቲያን አገልጋዮች በአፉ በሁለት ወገን የተሳለ ስለታም ሰይፍ ፈራጅነቱን የሚያመላክት ነው። ፊቱ እንደሚያበራ ፀሐይ የክርስቶስ ፍጹምነትና ክብሩን ያመላክታል። ወደ ኋላ ወደ ስላይድ 155 ትመለሳለህ ቀስ ብለህ
በዚህ ስፍራ ድምጽ ሰማው ይላል። ይሄን ጌታ አየው፣ ድምጽ ሰማው። ይሄን ድምጽ በሚሰማበት ጊዜ 156ኛውን ስላይድ እያየን ነው። በዚህ ቦታ በአስገራሚ መልክ ተገልጾ ያየው ገናና ኢየሱስ የሚገኘው በአብያተ ክርስቲያናት መካከል ነበር ይላል። በአብያተ ክርስቲያናት መካከል ቆሞ ነበር ይላል። ለምንድን ነው በአብያተ ክርስቲያናት መካከል የቆመው? ኢየሱስ ሁሉ ጊዜ የቤተ ክርስቲያን መካሪዋና ሊቀ ካህኗ ስለሆነ ነው። ጻፉት እቺን። በአብያተ ክርስቲያናት መካከል ኢየሱስ የቆመበት ምክንያት እርሱ የአብያተ ክርስቲያናት መካሪና ሊቀ ካህን ስለሆነ ነው። ይሄ ስርዓት ያለ ታውቃላችሁ። ኤሊ የት ነበረ? ቤተ መቅደስ ውስጥ ነበር የሚኖረው። ዘሴም ቲንግ በአዲስ ኪዳን ደግሞ ሊቀ ካህናችን ኢየሱስ ሁሉ ጊዜ የት አለ? እኛ መካከል አለ። እናንተ ስለማታዩት ነው ወደ አሮዲ ወደ ምትሉ። እኛ መሃል አሁን አለ። እኛ መሃል ላለ ጌታ ክብር እንስጥ። አሁን እዚህ አለ። አሁን እዚህ አለ ኢየሱስ። እኛ መሃል ቆሞ ስለመሰጠት ባለፈው ሳስተምር በጣም እዚህ ይሄ ኢሹ ላይ በጣም እንደተባረክን አስታውሳለሁ። ቆይቻለሁ። ባለፈው አመት ይሁን ከባለፈው አመት በፊት ይሁን ኢየሱስ ቆሞ መስዋዕታችንን ይቀበላል። በመካከላችን መካሪዋና ሊቀ ካህኗ ኢየሱስ ሁሉ ጊዜ በአብያተ ክርስቲያናት መካከል እንደሚኖር ያስረዳል። ራሱ ደግሞ ለአብያተ ክርስቲያናት ቃል ገብቷል ለአገልጋዮቹ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ባለው ስፍራ ላይ መጨረሻ ላይ እንዲህ ብሎ ነው የሚናገረው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። እንደውም ማቴዎስ ወንጌል 18 20 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናል። የቤተ ክርስቲያን ሊቀ ካህን ሁሉ ጊዜ ከኛ ጋር ነው። አሜን። አር ዩ ሃፒ? ይሄ ጌታ ሁሉ ጊዜ ከኛ ጋር ስላለ ደስተኛ ነን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም የሚያስገርም ግን ነገር ልንገራችሁ። እውነት ለመናገር እነዚህ ኤፌሶን፣ ቲያጥሮን፣ ሰምርኔስ፣ ጴርጋሞን፣ ሰርደስ፣ ሎዶቅያ፣ ፊላዴልፊያ የተባሉ አጥቢያዎችን ሳንሱር ስናጠና ውስጣቸው ስናልፍ በደንብ ስሙኝ። በኢየሱስ ስም ጌታ እዚህ ቸርች መሃል ምን ይሰራል ትላላችሁ? አንዳንድ ቸርች በኢየሱስ እዚህ ቸርች እውነት ገባ ጌታ አባስኩ ከበረስኩ ትላላችሁ። ምን ማለት ነው? እንኳን ጌታ በቸርች መሃል ይኖራል ሳይሆን እናንተ እንኳን ህይወታቸውን በሆነ መንገድ ለሚታወቁ ሰው እግዚአብሔር መልእክት በአንድ ሰው በኩል ሲያመጣ ተሳሳተ፣ የሆነ ነብዩ ሳተ ኢየሱስ ይመቻል። ደግሞ ቃሉን አለመረዳት ጭንቅ ነው። ክርስትና መረዳት ነው ብያችኋለሁ። ክርስትናን የምትኖሩት በመረዳት ልክ ነው። አሁን እሷ ሲጸልይ እኔ ላጥ ብዬ ነው መውጣት። ውጣ፣ በእሷ ጌታ ይሰራል። ውጣ፣ ሄዳ እሱ ቆሜ ሲያገለግል እንቅልፍ አንተ ለምን ጋቢ አትደርብም? አለብስለ ጋቢ አዘጋጁ። እንደውም እናሳፍራለን ጋቢ እናስ ምን አይነት አንተ ማን አጣሪ ኮሚቴ ያደረገ? እዛ ኮሚቴው ሆነ የሰራይበት ቦታ የሰራው ግፍ ይበቃል። የኢየሱስ ቤት ኮሚቴዎች አንተ የኢየሱስ ልጁን እንጂ የኢየሱስ ቤት ኮሚቴ አትሁን በለው። አጠገብ ያለው ሰው ያዝ። ይመጻደቃሉ። ዱቢ ቶሌሲ ቶሌሞ ቶሌዎይ ገብቶሃል ወይ ያልኩ ነው። ተመችቶሃል ወይ ያልኩ ነው። ዞር በልና ተመችቶሃል ግን በለው ነው። እሺ የዋሸኝ ነው በለው። ተመችቶሃል ግን በለው። አንዳንዱማ እኮ እገሌን ዛሬ ጨብጬው ነንጂ ቶሎ ውሃ ጨምሪ እቺ ኃጢአተኛ ማትረባ እሷን የልብስኩ ልብሱ ራሱ እንኪ ይጠቢ እንኪ እኔ እሷን የነካውበት ልብስ ራሱ በጌታ ስም እቺ ማዳዶ በቃ ሻወር ልግባ እንደውም ብላ አንተ ፈሪሳዊ ውጣ ከቸርች
መጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስን አንድ ሰው እራት ጋበዘ ይሁን ምሳ ይሁን አላውቅም አም ሶሪ እና ፈሪሳዊ ነው ጋብዟል በቤቱ ምግብ እየበላ ነው እና እየበላ ያለ አንድ ኃጢአተኛ ሴት መጣችና ሰው ሁሉ ያውቃታል ላይፏን የአልባስጥሮስ ሽቶ ለጉልሙትና የምትጠቀም ነው ናይት ወንዶችን እየነሰነሰች የምትስብበት ነው ያንን አምጥታ ኢየሱስ እግር ላይ ስታፈር እኛ እኮ መሲህ ብለን ነው ሁሉን ያውቃል ብለን እኮ ነው ይኸው ተበላሸ ተሸወደ በቃ ይኸው ጌታ ተሸወደ አያችሁ ማን እየነካ እንዳለ ብታዩ ኃጢአተኞችን ያስነካል እሱ ስሉት ኃጢአተኞችን ያስነካል አዎ እሷ እግሩ ስር ተንበርክካ ነበርና ጴጥሮስ አለ እሱ ጴጥሮስን ደስ ይለዋል ኮሙኒኬት ያደርገዋል ችኩል ብሎ ስለሚያወራም የአንድ ምሳሌ አመጣ ብዙ የተተወለት ወይስ ጥቂት የተተወለት የሚል ምሳሌ ታያላችሁ ያንን ከተናገረ በኋላ አንተ ሰው አለ የቤቱን ጋባዥ ከመጣው ቀን ጀምሮ ለእጄ ውሃ እንኳን አላቀረብክም እቺ ሴት ከመጣውበት ሰዓት ጀምሮ ቬሪ ኤክስፔንሲቭ የሆነ ቢሸጥ ስንት ሰው የሚመግብ ሽቶ እሱ ብቻ አይደለም አንተ ውሃ አላቀረብ እሷ ግን በእንባዋ ያጠበችኝ ነው ኃጢአተኞችን የሚያስነካ ነው የኔና ያንቺ ጌታ ሰው እንዲህ እንደሚጥለን አይደለም ለዚህ ጌታ ክብር ስጡ ባካችሁ እንዴት ያስነካል እሷን እያሉ አሸማቅቆ ኢየሱስን ለማሸማቀቅ ነበር እነሱ አገልግሎቱን ለማኮሰስ ስሉ ሳይናገሩ አወቀባቸው ቢ ካልም ዳውን አንተ ጻድቅ የሚያጫውት ሰው ካልም ዳውን እኔ የመጣሁት ለኃጢአተኞች ነው በመሰረቱ ኢየሱስ ወደ ከበርቴዎች በብዛት ሲሄድ አትመለከቱም ጻድቅ ነኝ ወደሚሉ ሰዎች ዘካርያስን ምን አለ ከሾላ ላይ ምስክርነቱን ሁሉ በሚያቅ ህዝብ ፊት ነው ውረድ አንተ ቤት ውላለሁ ያለው ሲጮቁን የሚያቁት ሲዘርፍ የሚያቁት ሰውዬ ቤት ዛሬም ውሎ አንተ ጋር ነው አለው ደቀ መዛሙርቶቹ ከዚህ ሰውዬ ጋር ግን መሄድ እኮ አስቸጋሪ ነው አሉ ለምን እነሱም አብሮ ነው ያሉ ለምን ይሄ መንፈስ ከነሱ ላይ አልወደቀም ልንገራችሁ ኢየሱስ ተሰቅሎ አልቆ ነገሮች እስከሄድ ድረስ ከነሱ ላይ ይሄ ነገር አልተወገደባቸው ማስረጃ ጴጥሮስ ወደ ቆርኔሊዮስ ቤት አልሄድም አለ አሞራ ስጋ ደግሞ ብላ ትለኛለህ እኔ ማን እንደሆነ ካታኝ እግዚአብሔርን እኮ ነው እኔ ማን እንደሆነ ካታኝ ማንንም አይደለም ጽድቃችን ባዶ ነው ጽድቃችን ግን ክርስቶስ ብቻ ነው ሃሌሉያ ኃጢአተኛ ለሚወድ ጌታ ክብር ያለ ሰው ካለ ይሰጣል ኃጢአተኛ ቸርች የዘመኑ ቤተክርስቲያን በደንብ ስሙኝ ጮክ ብላችሁ ጆሮአችሁን ስጡኝ የዘመኑ ቤተክርስቲያን በማን እንደምትረበሽና እንደምትጨነቅ ልንገራችሁ ጻድቅ በሚያጫውታቸው ሰዎች አምኑጹ በሚሉ ሰዎች እንትና በሽታ አለበት እኔ ንጹህ ነኝ እንትና ችግር አለበት እኔ ንጹህ ነኝ አረባካችሁ አረባክ በለው አጠገብ ያለው ሰው አረባክ በጌታ ይሁንብህ በሉት የዘመኗ ቤተክርስቲያን በሽታ ይሄ ነው ይጸየፋል ነው ለምሳሌ አንድ ነገር ልንገራችሁ እቺን ቸርች ኢየሱስ አለ ስል ቅር የሚለው ሰው ሊኖር ይችላል ለምን ከነሱ ቸርች ውጪ ኢየሱስ ራሱ አባል ያልሆነ የሚመስላቸው ቸርቾች አሉ ማውሶልዳትና ዋስጠኝ በዚህ ፋንታ ታጥቻለሁ ተው ከነሱ ቸርች ኢየሱስ ራሱ በዋናነት ዋና ሰብሳቢ የነሱ ቸርች ኢየሱስ እንደሆነ የሚገምቱ ሰዎች አሉ ከዛ ቸርች ውጪ የትም ቸርች ኢየሱስ የማይገኝ የሚመስላቸው መጽሐፉ ግን ምን ይላል በሰባቱ አብያተ ክርስቲያናት መካከል ኢቭን ልንገራችሁ በኋላ ላይ እንማራ ኤልዛቤል አባል በሆነችበት ቸርች መካከል ለምን ነው ኢየሱስ የሚሆነው ሁሉም ጋር የሚገኝበት የፕሬዘንሱ ሁኔታ ሊለያይ ይችላል አንደኛ ይገስጻል ልጆቹ ስለሆነ ችግር ያለበትን ይገስጻል መመከር ያለበትን ይመክራል ሰላም ከሆነ ግን አትሞስፌሩ መስዋዕትን ሊቀበላል ደስ ብሎት ግን ሁሉ ጊዜ በዚህ ሁሉ ድምዳሜ መጨረሻ ላይ ንስሐ ግቡ ይላል ኤልዛቤል ያለችበትን ቸርች እንዴት ንስሐ ግቡ ትባላለች
ስንቶችን ከቤተ ክርስቲያን እያሳተች ግልሙትና የምታለማምድ ለጣዖት የተሰዋው ብሉ ችግር የለው ጣዖትን ወደ ቤተ ክርስቲያን ጎትታ ቀስ ያለች አስገብታ እንዲያመልኩ ያረጋችውን ሴት ኤልዛቤል ስል ያቺ የአክዓብ ሚስት አይደለም። በዚህ ላይ የምትጠቀሰው ኤልዛቤል ዳይሬክት ስራዋም ግብሯም የሷ ስለሆነ ነው ኤልዛቤል የምለው። የአዲስ ኪዳኗ ኤልዛቤል የስህተት ሁሉ ባለቤት የግልሙትና አለቃ የሆነች ናት። ምንድነው ግልሙትና? ኖት ሴክሹዋል ኢንተርኮርስ ኦንሊ በእግዚአብሔር ላይ አማልክትን መደራረብ ያስተማረች ሴት ናት። እቺ ሴት ቁጭ ብላ የምትመራበት ቸርች ውስጥ ኢየሱስ ነበረ። መጨረሻ ላይ ምን አላትሉ? ንስሐ ግቡ አላቸው። አረ ለኢየሱስ ክብር ስጡ ባካችሁ። ቸርች ውስጥ ይሄ ነገር አደጋ ነው። ባካችሁ በጌታ ልለምናችሁ፣ ይሄ ነገር በጣም አደጋ ነው። ሰውን በልኩና በአግባቡ በትክክል እኛም ማንም እንደሆንን እየወሰድን አቤት ይሄ ጨዋታ እንዳንጫወት እግዚአብሔር ይርዳል። አሜን። የቤተ ክርስቲያን ህልውና የስሜታችን ጉዳይ አይደለም። እዚህችን ነገር ክፈትልኝ ቀጥል። የቤተ ክርስቲያን ህልውና የስሜታችን ጉዳይ አይደለም። የበላይ ጠባቂ ያላት ቤተ ክርስቲያን ማን ነው? የበላይ ጠባቂዋ ኢየሱስ ነው። የቦርድ ሰብሳቢ አይደለም የቤተ ክርስቲያን የበላይ ጠባቂ። ቀኛችሁ ወደ ላይ አንሱ። እኛ በሉ እስኪ የበላይ ጠባቂ አለን። እርሱም ክርስቶስ ኢየሱስ ይባላል። እርሱ ሁል ጊዜ ይጠብቀናል፣ ይመራናል፣ ስንሳሳት ይገስጸናል፣ ችግር ካለ ያሳስበናል፣ ኃጢአት ካለ በተለመደው በትኩስ ደሙ ያንጸናል።